አንቺ መቼም አትለወጭም። በአንቺ ምክንያት በጣም ደከምኩኝ። ይቅርታ። አንቺ መቼም አትለወጭም። በአንቺ ምክንያት በጣም ደከምኩኝ። የገደልኳቸው እኔ ነኝ። ኧረ በስመ አብ ብል ያው ግድያ ለመባል በተረገመ አጋጣሚ ቤተሰቦቼን ጨቅጭቄ መኪና አስገዛው። ከዛ አንድ የአባቴ ጓደኛ ድግስ ደግሶ ነበር እና በእኔ መኪና ይዣቸው ሹፌር መጥቶ ይውሰደን አለ። እኔ በፍጹም እኔ ራሴ ነዳለሁ አልኩኝ። እናቴና እህቴ እኔን ከንቱን ተከትለው መኪና ውስጥ ገቡ። መጨረሻ ላይ ምርጫ ስላልነበረው አባቴም ገባ። ተው ቀስ በል ቢሉኝም ልሰማቸው አልቻልኩ። ከዛ መጥፎ ከርቭ ላይ ተገለበጠ። እናቴም አባቴም እህቴም የሉም። ክብሮና ሰኒ እንዲጣሉ አድርጋቸዋለች። እነሱም ብጥብጥ ላይ ይገኛሉ። ቅዱስ ቤተሰቦቹ በምን ምክንያት እንዳለቁ ተናገረ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ክፍል 87ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ባለፈው እንዳየነው ሰኒ በሊና ምክንያት ክብሮን እየተጣላችውም ነበረ። እሱም እንዳጋጣሚ ያው ከእንቅልፉ ሲነቃ እጁን ይዘው ስለደረሰችባቸው በጣም ከፍቷት ሄዳም ነበረ። ዛሬ ላይ ክብሮ እቤት ድረስ ሰኒን ይቅርታ ሊጠይቅ ሄዷታል። ነገር ግን ይቅርታውን ልትቀበል አልቻለችም። በጣምም ተናዳም ነበረ። ለምን መጣክ? ምን ትሰራለክ? እያለችም ስትለውም ነበር። እሱም ነገሮችን ሊያስረዳት ቢሞክር ነገር ግን እሷ ልትረዳው አልቻለችውም። በዚሁም አጋጣሚ ሁለቱም ጸብ ላይ ይደርሳሉ። ትመጻደቃለክ ምናምን በሚለው ቃል በጣም ከብዶታል። ትመጻደቅብኛለክ ብለዋለች። እኔ አንቺ ቤት መመላለሴ መመጻደቅ አይደረግሽው እኔ ለካ እንደዚህ ነበርኩኝ እያለም በጣም ሲጸጽተውም ነበረ። ሁለተኛ ቤትሽ አልመጣም እያለም ሲል ነበረ። እሷም ተናዳ በጥፊ መጥተዋለች። ክብሩም እንግዲህ ለሴቶች ክብር ስላለው ምንም አልመታትም ማለት ነው። እኔ በሴት ልጅ ላይ እጅ አላነሳም ብሎ ብሏታል። በዚሁም አጋጣሚ ሁለተኛ ቤትሽ አልመጣም ብሎ ተነስቶ ጥሏት ሄዷል። እሷም በጣም ጸጽቷት ሰኒ ምንድን ነው ያደረግሽው እያለች ራሷን እየጠየቀችም ነበረ። የሆነውም ያደረገችውም ነገር በጣም ጸጽቷታል። እሱም ጥሏት ይሄዳል። በዚሁም አጋጣሚ ተከትለውም እየጠራችው ስትሄድ እሱ ሄዷል ጥሏት ማለት ነው። እንደገና ካፌ ላይ ቁጭ ብላ ይቅርታ ልትጠይቀው ጠርታውም ነበር። እሱም ስራ እንደሆነ መምጣት እንደማይችል ይነግራታል። በጣም ትናደዳለች። በዚሁም አጋጣሚ ተነስታ እየሄደች እያለ ቅዱስ በመኪና መንገድ ላይ አስፋልት ላይ ያገኛታል። ተግዛም ነበር ያገኛት። ነይ ልሸኝሽም እያላትም ነበር። ነገር ግን ሌላ ሰው መስሏት ሌላ ነገር ስታወራውም ነበረ። በዚሁም አጋጣሚ እሱ መሆኑን ስታቅ ቅዱስ መሆኑን ቅዱሴ ነክ እያለችም ስትል ነበረ። ታንዴም ሁለቴ ቤትሽ እንዳላደረስኩሽ ዛሬ ሸመደድሽኝ እያለም ሲላትም ነበረ። አይ ስላላየሁክም ነው ስትለው እንዴት በድምፅ አታውቂኝም ማለት ነው እያለም ሲላት እንግዲህ ከዛን ልሸኝሽ አሁን ምን ይሻላል እያለም ሲላት አይ እኔ በእግሬ ሄዳለሁ ሂድም ብትለው ዝናብም መጥቷል ጫማሽን ቆጥቢ እያለም ሲያሾፍባት እንግዲህ በዚሁም አጋጣሚ አብረውም ገብተው ነበር። አንዳንድ ጨዋታዎችን እየተጫወቱ ሄደዋል ማለት ነው። እየሄዱም እያሉ እሷም ወደ ጽናት ጋር ሄደም ነበረ። ጽናትም ጋር ስትሄድ እንግዲህ በጣም ደብሯትም ነበረ። ጽናት ምን ሆነሻል ሰኒ እያለቻትም ስትጠይቅ ነገር ግን ልትነግራት አልቻለችም። እየሆነው ያለውን ነገር ሰኒ የተናደደችው በክብሮ ነው። እንግዲህ በዚሁም አጋጣሚ የሆነውን ነገር ልትነግራት አልቻለችም። ታይ ግን ንገሪኝ እያለቻትም ነበረ። ምንም ልትነግራት አልቻለችም። በቃ ሌላ ቀን እመጣለሁ ብላት አሁንም ጥላት ሄዳለች። ተከትላትም ሄዳ ብትጠራትም ምንም ልሰማት አልቻለችም። በዚሁም አጋጣሚ እንደገና በጣም ጸጽቷት እንግዲህ ሳሎን ላይ ቁጭ ብሎ ኪራ ክብሮ ይመጣል። ሲመጣም እንግዲህ በጣም ተናዶ ምን የማትሰማ ሴት ነች ምናምን እያለም ሲል ማነች እያለ ግራ አጋብቶት ነበር ለኪራ። መጨረሻም ላይ እንግዲህ ሰኒም እንደሆነች ይነግረዋል። ነገር ግን ኪራ የቢሮ ሰው ነች የቢሮ ሰራተኛ ነች እያለም ግራ ተጋብቶም ነበረ። ለምን ታዲያ አንተ አትመክራትም አትነግራትም እያለም ሲል በሩን ዘጋች ብሎም ይለዋል። ነገር ግን በሩን የዘጋችው ሰኒ ነች።
ኪራ አልገባውም ነበር። መጨረሻ ላይ ነገሮችን ሁሉ ነግሮታል። ሰኒ ነች የጸባችን ምክንያትም ደግሞ ሊና ነች ብሎ ነግሮታል። እንግዲህ በጣም ተጸጽቷል። እንዴት እንደዚህ ይሆናል? ምን ብትናገረው ነው እንደዚህ የተናደደው ብሎ ኪራም እንግዲህ ወደ ጽናት ጋር ሄዷል። ጽናት ክፍሏ ውስጥ ቁጭ ብላም ነበረ። ለምን አልተኛሽም? ደብሮሻል? ምናምን ሲላት እንግዲህ ደክሞኝ ነው ትንሽ አረፍ ልበል ብዬ ነው ብላም ትለዋለች። ለምን አትተኝም? ተኝም ታዲያ ሲላት ክብሮ በሩን ቆልፎ ተኝቷል፣ ለራት ሳልሰጠው አልተኛም ብላ ትላለች። ለክብሮ እንደዚህ ደክሞች ለክብሮ የምታስቢው ክብሮ እኮ እንኳን የተሰራ ሰርቶ የሚበላ ሰው ነው ምናምን ብሎ ይላታል። አዎ እሱማ ልክ ነህ እያለችም እያለው ግን ምን ሆኖ ነው በጣም ተናዷል ብሎ ይላታል። ለካስ ተናዶ ነው እንዴ በሩን ቆልፎ የተኛው ብላም ትለዋለች። ክብሮ በዛሬው ሰዓት እንኳን ሰርቶ ሊበላ የተቀረበለትን የሚበላ አይመስልም እያለም እንግዲህ አንዳንድ ነገሮችን እንዴት ክብሮ ለሴቶች የሚያስብ እንደዚህ አይነት ሰው ታናደዳችሁ እናንተ ሴቶችማ እኛን ጨጓራችንን ትልጣላችሁ እያለም እንግዲህ ሲያሾፍባትም ነበረ። በጅምላ እኮ እየጨፈጨፍከን ነው እያለችው እሷም ስትለውም ነበረ። በዚሁም አጋጣሚ ሊና ሳሎን ላይ ቁጭ ብላ እንግዲህ ክብሮ ጋር ነው ሄደችው። ክብሮ ጋርም ትሄድና ያለውን ነገር አላስልሳ እንግዲህ አንገቴን እሸኝ ትለዋለች። በዚሁም አጋጣሚ አንገቷን እያሻት እያለ አሁንም በድጋሚ ሰኒ ተመልሳ ትመጣለች። በጣም ትናደድና ትመለሳለች። እሱም ጥሏት ይሄዳል። መጀመሪያ መንገድ ላይ አግኝተው ነበረ ከሊና ጋር ዞሮ ዞሮ ብቻ ሊና የምትሰራው ስራ ኪራን ክብሮን እና ሰኒን ለማጋጨት ስለሆነ ስልኩ በቃ የሚያወሩትን ወሬ እየተከታተለች እነሱን ለማጋጨት ስለሆነ ስራዋ መንገድም ላይ ያገኝታቸው ነበረ። በዚሁም አጋጣሚ ተናዳ ሄዳለች። ምንም ሲከተላት ልትሰማው አልቻለችም። አሁንም አንገቷን ማሳጅ ሲያደርግላት መታ በጣም ተናዳ ሄዳለች። ነገር ግን ክብሮ ሮጦ ተከትሎ ሄዷት አሁንም ችግሩ ምክንያቱን ሊነግራት ምንም ልትሰማም አልቻለችም። ሂድ እሽላት ተይ እያለም ቢላት እንግዲህ ገደል ግባ ብለው ጥለው ሄዳለች። ናሆሜ ማነች መራዊት ለምን ስራ ትሰራለች እያለ በጣም እየተናደደ ነው። እሷም ደግሞ ቁጭ አልልም እሰራለሁ፣ ስራ ታልሰራው ያመኛል፣ በሽታዬን ነው የማስታውሰው እያለችም ስትልም ነበረ። በዚሁም አጋጣሚ ሰኒና ጽናትና መራዊት ቁጭ ብሎ ካፌ ላይ እያወሩም እያለ እንግዲህ ግን ሰኒ ምን ሆና ነው መታም አታውቅም እያሉም እንግዲህ በዚሁም አጋጣሚ ደውለውላትም ነበረ። ስራ ቦታ እንደሆነች ማታ እንደምትመጣ ትነግራቸዋለች። በዚሁም አጋጣሚ እየተደሰቱም ነበረ። ሰኒ በጣም የተናደደችበት ምክንያት እንዲህ ዋነኛው ምክንያት ይቺ ነገረኛ ሊና ነች። እንግዲህ ሊና የጽናትንና የኪራን ህይወት በጥብጣ አሁን አልያዝ አልሸነፍ ተሸናፊ ስትሆን እንደገና ወደ ሰኒ ዞራለች ማለት ነው። ወደ ሰኒም የዞረችባት እንግዲህ ከሷ ሌላም ቂም ያስኩት ሰው የለም በማለት ነው። ስልክም እየደወለች እንግዲህ የሴራዋን ለጓደኞቿ ስትነግር ነበረ። በዚሁም አጋጣሚ ጽናት ቆማ ታዳምጣታለች። በጣም ተናዳ ለሰኒ ነው እንደዚህ የምታደርጊው እያለችም ስትላትም ነበረ። በጣም ደንግጣ ሊናም አይደለም ስላናደደች ነው ብላም ስትላት ብታናደድሽም እንደዚህ ማድረግ አትችይም እያለችን በክፋት አትውሰጂው እያለቻትም ስትላት፣ ነገር ግን ጽናት በጣም ተናዳ ነበረ። ይሄን ነገር አብረን ከሷ ጋር እናወራዋለን ብላ ጥላት ተነስታም ትሄዳለች። እንግዲህ በዚሁም አጋጣሚ የሚያሳዝነው እና ልብ የሚሰብረው ነገር ቅዱስ ቤተሰቦቹ በምን ምክንያት እንዳለቁ እንግዲህ ለኪራ ነገረው። ቤተሰቦቹም ያለቁት ብር አላቸውም ነበረ። እኔ በዛም ሰዓት መኪና ታልገዛችሁልኝ ብያቸው መኪና ገዙልኝ። በዚሁም አጋጣሚ እንግዲህ ተጓደኞች ጋር እየሰከርኩ እያናደድኳቸውም ነበር። ግን እነሱ ብር ስላላቸው ምንም ነገር አልመሰላቸውም ነበረ። ወንድምየው የአባቴ አጎቱ እንግዲህ ድግስ ሲደግስ ይዣቸው ሄድኩ። በዛም አጋጣሚ ሁላችንም ጠጣን። እኔም በጣም ጠጥቼ ነበረ። ሹፌር መጥቶ ይውሰድን አንተ መንዳት አትችልም ብለው ሲሉኝም እንግዲህ አይሆንም እኔ ነኝ የምነደው በማለት እህቴም እናቴም እዛ ውስጥ ገቡ። አባቴም አላስችል ሲለው ገባ። በስተመጨረሻም እንግዲህ መኪናው
ያለ በኃይል እየነዳሁትም ስለነበረ ተገለበጠ። ጠዋት ላይ ስነቃ ቤተሰቦች ሞተው አገኘኋቸው እያለ በጣም ልብ የሚሰብር ጸጸቱን ዛሬ ለኪራ ነግሮታል። ኪራም በጣም አዝኗል። እኛም በጣም አዝነናል። እንግዲህ አይዞ ብሎታል። እኔ ሁሉም ነገር ትንሽ ስትናገሩኝ የሚከፋኝ ለዛ ነው ምናምን እያለውም ሲሉም ነበረ። በዚሁም አጋጣሚ እንግዲህ ጽናት ለመራዊት ሰራተኛ ሊያመጣላት እንደሆነ ናሆሜ ይነግራታል። እያወሩም እያሉ እንግዲህ ናሆሜ ሌላም ስራውም እንግዲህ እየሰራ ያለው ስራ ዛሬ ላይ ተስተካክሎለት ሁሉም ነገር በእጁ እንደሆነ ለመራዊት ይነግራታል። መራዊትን በጣም ትደስታለች። የኔ ጀግና ይገባሃል፣ ለአንተ እኮ ይሄ ባይሆን ነው የሚቆጨው እያለችም እንግዲህ ስታቆላመጠውም ነበረ። ተይ እንደዚህ አትሁኝ እያላትም እንግዲህ አንዴ ፊቱን አንዴ ምን እንግዲህ በመሳም ስትቦጭቀውም ነበረ። ግን እኔ እዛ መስሪያ ቤት እኮ ጓደኞቼ ከድመት ጋር ነው እንደምትለው እያሉኝ ይሉኛል ብሎም ሲላት እንግዲህ ባይሉክ ነው የሚቆጨው እያለችም እያሾፈችበትም ነበረ። በዚሁም አጋጣሚ እናታቸው ትደውላለች። የናሆም እናት ትደውላለች። የናሆም እናት እያወሩ እያለ ነው እንግዲህ መራዊትና ናሆም ቁጭ ብለው ደስታቸውን የስራውን ሁሉን ነገር ደስታ እየነገራትም እያለ በዚሁም አጋጣሚ እናታቸው ድንገት ትደውላለች። ሌሊትን የደወለችው በጣም ይደነግጣሉ። ማን ነው በዚህን ሰዓት የሚደውለው ብሎም ሲል እንግዲህ አንሳው ፈልገውን ሊሆን ይችላል ብለው ሁለቱም ተደናግጠው ነው ያሉት። በዚሁም አጋጣሚ እንግዲህ ስልኩን ያነሳዋል ማለት ነው። ስልኩንም ሲያነሳው እናቱ ነች የደወለችው። እናትየዋም እንግዲህ ስልኩን እንዳነሳው እልልታው፣ ሳቅ፣ ጨዋታ፣ ደስታ ላይም ነበረች። ምንድን ነው ንገሪኝ፣ ምንድን ነው ሳቁም ጨዋታውም እልልታውም ይቆይ እማ፣ ምንድን ነው እንደዚህ የሚያደርግሽ? ምንድን ነው በሰላም ነው እያለም ሲላትም ነበረ። ከዛን እሷም እንግዲህ እናትየዋም የታያትን ነገር ነግረዋለች። ናሆሜም መራዊትም የናሆሜ እናት የሚያስቃት እልል የሚያስብላት ምንድን ነው ነገሩ እያለች እሷም በጉጉት እየጠበቀችው ነበረ። ናሆሜም እንደዚሁ እናቴ ምንድን ነው እንደዚህ ያስደሰታት ነገር እያለ በጉጉት እየጠበቃት ነበረ። ነገር ግን በስተመጨረሻም ሳትነግራቸው በዚሁ አብቅቷል ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።